አላህ ኮማንድ ወይም ትእዛዛዊ ቃል ተናጋሪ ነው። አምላክ ይናገራል። ያው የሚናገረው ከአፉ ወጥቶ የሚናገረው ቃል ምናምን እንደዛ ራሱ እንደዛ ማሰብ አንችልም። አሁን አንተ አእምሮ ላይ እየሳልክ ነው። ችግሩ እሱ ነው። ሬድ ቲም አንተ ስለምትወረኝ ገባህ? አሁን አንተ ሲወጣ ያ ንግግር እንዲህ ሲሆን ምናምን ማለትም ከአፉ ሲናገር ምናምን አንተ አሁን ቪዥዋላይዝ አድርገህ ስለሃል ቀድሞ አእምሮ ላይ በለምሳሌ አይሰማም። ቆይ ለምሳሌ ይሁን ሲል አይሆንም። አዎ አንተ አሁን በአእምሮ እየሳልክ ነው የምትነግረኝ። በአእምሮ አይደለም። ኢትስ ሲምፕል እኮ ነው። አንደርስታንድ አድርገኝ። መጀመሪያ አላህ ይናገራል አይደል? አላህ ይናገራል። አንዴ እኔን አንደርስታንድ አድርገኝ። አላህን መጀመሪያ ወቅ ሊሚት ድረስ አለው አምላክ ነው። በቃ እስከተረዳው እኔ ከዛ በኋላ አይደለም። አላህ ይናገራል አንዴ አምላክ ወቅ ስለስከተረዳው ማንም ሰው ሊያቀም አይችልም ሲጀመሩላ ማለት ነው። የትኛውም ሃይማኖት የትም ይሁን ብየት አምላክን ፍጹም ሊያውቀው አይችልም ማለት ነው። አምላክ በኢሴንሱ አንድ ነው አይደለም የሚለውን ነገር እንጂ ይመለካል አይመለክ የሚለው ነገር እንጂ አምላክን ፍጹም እሱን መገምገሙ ላይ መቼ የምንችልበት ፓወር ሁላ የለንም። ማንም ሰው የለውም። እንደዛ ነው። ከታወቀ ፓወር ካለ ያንን እሱ የመገምገም በቃ ፍጡር ነው ማለት ነው የምታመልከው ሲጀምር እኮ እኔ እኮ ይኸውልህ ለምሳሌ አላህ ይናገራል ብዬን ይጠየቁ ላስመርልህ። ቆይ አንዴ ላስመርልህ። አላህ ከተናገረ ኧረ በፈጣሪ ቆይ አንዴ ላስመርልህ። ቆይ ካርታ ልሳል። ቆይ አንድ ስክሪን ላውጣና ላሳይክ። ቆይ አንዴ እዚህ ጋር የሚታይ ከሆነ በቃ አምላክ እዚህ ጋር እሺ፣ ለምሳሌ አምላክ ተናጋሪ ነው። ገባህ? ይናገራል። እዚህ ጋር ቆይ ሊሚት ላለ ስራ አንዴ ኧረ ጥፋልኝ። በቃ ምሳሌ አምላክ ይኸውልህ ይናገር እዚህ ድረስ ነው የምናውቀው። አይታይም የሆነ የሚታይ መስሎኝ። እሺ አምላክ ተናጋሪ ነው፣ አዋቂ ነው ምናምን እንደዚህ የእሱ አትሪቢዩቶች ናቸው። አምላክ ተናጋሪ አዋቂ ነው። በቃ እንዴት ሀው የሚለውን ጥያቄ ከሆነ እዚህ ጋር ሀው የሚለውን ለምሳሌ ሀው እንዴት ስለ ሀው ካልከኝ ይሄኛው ጥያቄ ይሄን እኛ ማናችን ማናውቅ እንደዚህ ነው። አሁን ጠይቀኝ። እሺ አምላክ ይናገራል አይደል? ይናገራል። ሀው እንዳትል እሺ አልልም። እንዴት ይናገራል ብዬ አልጠይቅህም። አምላክ ወይንም አላህ ይናገራል ስትለኝ አዎ አልከኝ። የሚናገረው ምንድን ነው የሚባለው? አላህ የሚናገረው ንግግር ምንድን ነው? እዚህ ውስጥ ያለ ነገር ነው። ምንድን ነው የሚባለው? ለምሳሌ ምንድን ነው እነዚህ እዚህ ጋር ያሉትን ጥያቄዎች ነው የምጠይቀኝ። አሁን እየጠየቀኝ ያለኸው ልክ እንደኛ አይነት ድምፅ ሀው አላልኩም። አምላክ የሚናገረው ንግግሩ ምንድን ነው የሚባለው? እንዴት የሚል ነገር ነው። እንዴት ብቻ ሳይሆን ምንድን ነው ያ ነገር ማለት ነው። እኛ መለኮት ነው ብለን የምንጠቅስልክ የእሱ ነገር መለኮታዊ ነው እኮ። መለኮትማ ይኸውልህ መለኮትማ ያው ባህሪው ነው አይደል? መለኮትነት ባህሪው ነው። እሺ አላህ ይናገራል ስትለኝ ምንድን ነው? አዎ ነው አይደለ? ይህ የአላህ ከአላህ የሚወጣው ንግግር ምንድን ነው? ሌላ ጥያቄ አለ? እንትን ሬድቲም ወደ ምን ሊሄድ እንደፈለገ ገብቶኛል። እኔ ደግሞ ስቴፕ ሄድኩኝ፣ ምንም ልረዳው አልቻልኩም። ቆይ ችግር የለውም። ሬድቲም ጥያቄን አቅርብና እኔ ከተረዶክ እንሄዳለን በእኔ መንገድ። ቀጥል። እሺ አላህ ይናገራል? ይናገራል። አላህ ሲናገር ከውስጡ ከራሱ ሲናገር ንግግሩ ምንድን ነው የሚባለው አልኩ። ለምሳሌ ውስጥ ምንድን ነው አልገባም። ውስጥ አላህ ሲናገር ለምንድን ነው ዓለም እንዲፈጠር የሆነ ነገር እንዲሆን ነው አይደል የሚናገረው? በምክንያት ነው የሚናገረው። እሺ አሁን ዓለምን እንዴት ብሎ ነው የፈጠረው አላህ? ኦኬ ማለት ዲቴይሉ ነው የምንነግርህ። ሰማይና ምድር ይፈጠር ብሎ ነው አይደል? ወይንም ሰማይና እሺ ቆይ በቃ ኢዚ ላድርግልህ። ሲምፕል እኮ ነው እኮ ኢዚ ላድርግልህማ። ምን መሰለህ አላህ አንድ ነገርን ባሻ ጊዜ ለሱ ሁን ይለዋል፣ ይሆናል። በቃ በቃሉ ያንን ነገር ይፈጥራል። እሺ በቃሉ ሁን በሚለው ቃል ይፈጥራል አይደል? መልካም። ስለዚህ አላህ ሁን በሚለው ቃሉ ሲፈጥር ቃሉ ምንድን ነው? ያላህ ቃል በቃ እሺ አብዱ እንትናቃል በደንብ ዛሬ ይሄንን ማለት ነው ሁለተኛ እንዳትጠይቅ አድርጌ መልሼ ነው የምልህ። እስኪ ቆይ አሁን መልስ። ፉከራውን አይደለም እኮ ሁሌ ስለምጥ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ክፈትልኝ። የቁርአን መልስ መጽሐፍ ቅዱስ ላይ ነው ያለው? አይ ለአንተ ጭንቅላት በሚስማማ መልኩ ልመልስ። የቁርአን መልስ መጽሐፍ ቅዱስ ላይ ነው ወይ ያለው? እሺ ችግር የለውም በቃ ተወሽ። አንተ ታያለክ፣ ላስረዳክ ስለ አትሪቢዩት ታያለካ።
በምልክ ነው የምታየው? በአይኔ። ኦኬ አንተ ነው የምታየው? አይንክ ነው የሚያየው? እኔ ነኝ የማየው። አይንክስ? አይኔም ኮኔክትድ እኔ ካለው አይኔም ማለት አይኔ ከኔ ተለይቶ አይወጣማ። አይኔ ከኔ እኮ ማን ነው የሚያየው እኮ ለይልና አይንክ ነው የሚያየው? አንተ ነው የምታየው? አይኔና እኔ አንለያይም ብራዘር። ገብቶሃል አይደል እኮ። ታዲያ አይንክ ነው የሚያየው ወይስ አንተ ነው የምታየው? አይኔ ያያል። አይኔ ያየ ማለት እኔ ያየው ማለት ነው። ኦኬ አይንክ አንተ ነህ? አርጊውመንቱ ፋላሲ ነው አይደለም። እኔ አስረዳኝ በለኝ፣ አስረዳሃለሁ። ችግር የለውም እኮ የኔ አይንና እኔና አይኔ አንለያየም። አይኔ እያልክ እኮ ነው። ባለቤት እኮ አለው። ያንተ አይን ያንተ ነው። አይኔ የኔ አይን ከማን ጋር ነው? ከኔ ጋር ነው ያለው። ከአንተ ጋር ነው ያለው፣ ግን አንተ አይደለም። የኔ አይን ከኔ ጋር ነው ያለው። ስለዚህ ያንተ ነው አይን ቢሆን እኔ አላይም። እኔ የሚለው አይኑ ያንተ ነው። ሁለቱንም አይኔን አንተ ጋር ወሰደው እኮ አይኔ ይችላል። አንተ ጋር ያለው አይን ግን የኔ አይን ሊሆን ይችላል። ሬቲም አሁን አንተ የአይኔ ያልክ አይደል? አይኔ ስትል የኔነት እኔነት የሚላለው የኔን አይን ከእኔ ውጭ አንተ ጋር ብትወስደው ያያ የኔ አይን አሁን አንተ ልጠይቅ ያመጣውን እንዴት የአንተ አይን ያያል አይደለ? ያያለው የአንተ አይንን ከአንተ አይን ውስጥ ወስጄ እኔ ጋር ባደረገው አንተ ታያለህ። የኔ አይን አያይም። የኔ አይን አያይም። የአንተ አይን ያያል ካልከኝ የኔ አይን አያይም። ማን ነው የሚያየው? እኔ ነኝ በአይኔ የማየው። ፋላሲ ገብቷል። አሁን እንደዚህ አይነት ጥያቄ ነው የምትጠይቀኝ? የአንተ አይደለም ላስረዳክ ይማ የሬድቲም እኔ አሁን አያለው። በምንክ ነው የምታየው ካልከኝ በአይኔ እልሃለሁ። የኔ አይን ለእኔ ጥቅሙ እኔ እንዳይበት ነው። ገባ? ማያ ነው፣ ኢንስትሩመንት ይባላል። ለምሳሌ አንተ ቲክቶክ በምንድን ነው የምትጠቀመው? በስልክ ነው። ኦኬ ስልክክ ነው የሚጠቀመው ወይስ አንተ ነው የምትጠቀመው? እኔ ነው የምጠቀመው በስልክ። ስልክክ ምንድን ነው? የአንተ መጠቀሚያ ነው አይደለ? ኦፍ ኮርስ። እሺ ስለዚህ ኢንስትሩመንት ነው ማለት ነው። ስለዚህ ያንተ አይን አያይም፣ አንተ ነህ የምታይበት። ያንተ አይን ታዲያ ምን ነው? ይሄ ኢንስትሩመንት ከኔ የተለየ ነው። ኦኬ ልክ እሺ ነው። ካንተ የተለየ አይደለም፣ ያንተ ነው። እሺ እኔ ጋር ምን ያለው? ኦኬ እኔ ጋር ያለው ያንተ ስለሆነ አይለያይም። ገባህ? አሁን ወደዚህ ስንመጣ ምን መሰለክማ፣ አንደኛ ምንነት የሚባል ነገር አለ ሬቲም። ሁለተኛ ማንነት የሚባል ነገር። አዎ ምንነት። ኦኬ እሺ ነው ወደዛ አይ ነው ወደዛ ከምትሄድ አሁን ያመጣው አጠቃላይ ላስረዳክ ነው። ካሁኑ ጋር በደንብ ላስረዳክና አሁን ምን መሰለህ ሬቲም፣ አንድ ነገር ልንገርክማ። እዚህ ቲክቶክ ላይ 3 አይነት የውይይት መድረክ አለ። አንደኛው ፖለቲካ፣ ሁለተኛው ደግሞ ስድድብ፣ ሶስተኛው ደግሞ በቃ ወጣት ነን ጥሩ አማርኛ እናወራለን። ቢያንስ አንተኛን ስጠይቀን እነሱ ምንድነው አንደርስታንድ የሚያደርጉት የሚለውን ነገር አንደርስታንድ አድርግና በዛ ልክ ጠይቀን እኮ እንደዛ እኮ ነው። ለምን መሰለህ አሁን ያለ አካል ኢንስትሩመንት ነው፣ መፍጠሪያው ነው። እኮ ልምጣልህ። አሁን ምንነት የሚባል ነገር አለ፣ ማንነት የሚባል ነገር አለ፣ ከዛ አትሪቢዩት የሚባል ነገር አለ። ገባ? የአንተ ምንነትህ ምንድን ነው? የኔ ምንነት ሰው። ማንነትህ ምስ ፐርሰን ነኝ እኔ ባይነት አለ። ማንነትህ ማለት አሁን ለምሳሌ አንተ እኔ ስትል ምንነትህን አይደለም ታሳቢና ዋቢ ማንነትህን ነው። አዎ ማንነትህ ማለት እውቀትህ፣ ፍቃድና እስትንፋስክ አይደለ? እሱ ማንነቴ ነው። እውቀት እኮ ማንነትህ። አዎ ማንነት ሳይሆን እኛ የምንለው መንፈስ፣ ነፍስ፣ ስጋችን ማለት ነው ማንነታችን። ስጋማ ምንነትህ ነው። ስጋክማ ምንነትህ ነው። ሰው አይደለክ እንዴ? ወደዛ ውስጥ አንሂድ። አሁን እየሄደ ነው። እኔ ኮምፓውንድ ዩኒቲ ነኝ፣ እኔ ትራይኮቶሚ ነኝ ብዬ ስል ነው የምናስው። ክርስቲያን ምንነት ሲባል ምንክን ነው ምንነት የምትለው? ሌትስ ባክ ቱ ዘ ፖይንት ብሮ። አሁን እኔ ያለው ከስር ጀምሮ እያጠራን ነው የምንሄደው። ከስር እያጠራን እሺ፣ ሲምፕል እኮ ነው የኔ ጥያቄ። ያለ ምንነትህ ምንድን ነው ንገረን። እሱን ነገርኩህ እኮ እኔ። ቆይ ጃን እፈልገዋለሁ ማለት ያመጣውን ነገር ቼክ እናድርገው። ሬቲም አንዴ በቃ ሚታርጌቱ ስለጠብቅሽ ትንሽ ጠብቅና አንዴ ሊንዳ ትቀጥል። አንዴ አንተ የተወሰነ እንትን በልና እረፍት አድርግና እዚህ ሆነ ጠብቅን፣ ወይ ደግሞ የትን ቦታ መሆን ይችላል። ሊንዳ የሆነ እንትን ጀስት አንተን ለማስረዳት ነው ላይ ከፍተኛ ይመስለው የሆነ ሁለታቸው የሆነ ቢግ የሆነ ነገር አይደለም እየተነሳው ብዬ ስለማምን ነው። እሺ ሬቲምዬ ጠብቅና አንተም ትቀጥላለህ። ሊንዳ አለሽ? ሊንዳ ጋር እንቀጥል። የተወሰነ ችግር የለውም።
ይሰማል። አብዱልከሪም ቤዚክ ጥያቄ ጠይቀችን ስለሆነ እሷን እያስረዳናት ታይም እንዳይገልብን ነው። ሼሪቲም ለዛ ነው ይሰማል እንዴ? እሺ ኤርፎን ስለሰካው ትንሽ ድምጼን ቀንሳለሁ። እሺ እሺ ስሙማ እየጠየኩ ስለምን ነበር? ስለሆነ ነገር እየጠየኩ ነበረ፣ ግን ሀሳቤን እንዴት ነው በተንከው ነገር ልጠይቅህ ያሰብኩትም ማለት ነው። ክርስትና ውስጥ ገብተህ ልጠይቅህ የራሴን ሁሉ ቀጥል። ቀጥይ፣ ጥያቄዎች መቀጠል ትችያለሽ። ቅድም ያነሳንበት መጽሐፉ ላይ ያለውን ነገር ነው ያነሳነው እንጂ አይደለም መጽሐፎችን ትረስት ልናደርጋቸው አንችልም የሚለውን ነገር ነው እንደነገርኩሽ። ምክንያቱም ደብዳቤዎች ናቸው ነው እንደዛ ማለት አንችልም፣ እንደዛ ብለን መደምደም አንችልም ነው እኔ ደግሞ እያልኩ ያለሁት ማለት ነው። መጽሐፉ ደብዳቤ የራሴን ጥያቄ ልጠይቅህ። ኖ አይደለም ታሪክ ያወራል ነው። ታሪክ ደግሞ ማውራቱ ምንም ችግር የለበትም እያልኩ ነው እኔ ደግሞ ያለሁት። አዎ ታሪክ ያወራል ደግሞ አይደለም እያልኩሽ ያለሁት እኔ። ታሪክ ያወራል ሳይሆን ቶታሊ መጽሐፉ ራሱ ታሪክ ነው እኮ ነው። ቶታሊ መጽሐፉ ገና ሲጀምርም ታሪክ ነው። አጠቃላይ በቃ ሙሉ ትረካ ነው ጠቅላላ ማለት ነው እንጂ የሆነ ተናጋሪው ማን እንደሆነ ራሱ አይታወቅም። ሙሉ ትረካ እኮ ነው። ገና ሲጀምርም ትረካ ነው አልኩሽ እኮ። እዚህ ጋር ካየሽው ሉቃስ ወንጌል ምዕራፍ 1-4 ላይ የከበርክ ቴዎፍሎስ ገና ሲጀምር እኮ ነው። የከበርክ ቴዎፍሎስ የተው ለቴዎፍሎስ ገና የሆነ ማን እንደሆነ ማናውቀው ሰው ለቴዎፍሎስ የሆነ ነገር እየላከለት ነው። ከዛ ከመጀመሪያው በአይን ያዩትና የቃል ወገኖች እኔ አላየውም እያለ ነው ሲጀምር። ሰውየው የኢየሱስን ታሪክ ሁሉ ያዳመጠ አካል ሁሉ አይደለም። ከዛ ግን ልጽፍልህ መልካም ሆኖ ታየኛል። መልካም ሆኖ ስለታየኝ ነው የምጽፈው ብሎ ጀመረ። ከዛ የተፈጠሩ ታሪኮችን እንደዚህ ሆኑ እያለ ሙሉ ታሪክ ነው የሚያወራው መጽሐፉ ላይ ጠቅላላ ማለት ነው ሊንዳ፣ እንጂ እኛን ስንናገር በቃ መጽሐፉ የታሪክ ነው፣ አጠቃላይ የታሪክ መጽሐፍ ነው። የማቴዎስ ወንጌልም ተብሎ ብላችሁ ያስቀመጣችሁትም ገና ሲጀምር ከቁጥር 1 ነው ጀምሮ የዳዊት ልጅ አብርሃም ኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ስለ ኢየሱስ የዘር ሐረግ አወላለድ የሚያወራ የተዘጋጀ መጽሐፍ እንጂ ሌላ አይደለም። እንጂ አምላክ እንደዚህ ያለ የሆነ መመሪያዎች ያሉት አይልሽም። ስልታዊ ማፈግፈግ የሚባል ነገር አለ እና አንተን ማን ነው 10 ደቂቃ 2 ሚኒት 80 ሚኒት እያለ ይጠብቅ? አሁን ስተፈልፍ አልነበር እንዴ? ስለዚህ አሁን አንቺ እኛ ምን መሰጥሽ መልስ የፈለግሽው ቦታ ላይ ሄደሽ መጠየቅ ትችያለሽ። ነገር ግን አሁን እንዳትጨበረበሪ ነው፣ ሌላ ነገር አይደለም። ሊንዳ ስሚዝ አውራት ቀጥል። አዎ ሊንዳ ከተሰማሽ ይኸውልሽ፣ እኛ እዚህ ጋር አብዱልከሪም ቤቱን ከፍቶ የተቀመጠው እንትን ያለው ምናምን የምናስረዳው የሆነ ሰውን ኮንፊውዝ ለማድረግ የሆነ ለማጭበርበር ነገር እንዳይመስልሽ ራሱ ገብቶሻል። እኛ የተቻለንን ማለት ነው ቀጥተኛውን መንገድ ሰውን ለመምራት እንጂ የሆነ አንቺን ፓኒክ ለማድረግም አይደል። ኦኬ አሁን ለልጁ እንደውም ስለሞገትሽ ነው እንጂ እኛ ስለ ልጁ ማውራትም እኛ ጊዜያችንን ማባከን አንፈልግም። አንቺ ዛሬ ስለመጣሽ ነው እንጂ ስለምናውቀው ነው። ሬድ ቲም ወረቃ ብሎ ነው የመጣው። ወረቃም እንደሆነ ታውቂያለሽ ሊንዳ? አንዴ ሚውትሽን አንሺ። ወረቃም እንደሆነ ታውቂያለሽ? ኖ አይ ዶንት ኖ። ኖ አይ ሃቭ ኖ አይዲያ። ኢስላሚክ ላይ የሚታወቅ ፊገር ነው። በሱ ቤት አሁን ኢስላሚክ ላይ ያለውን ምን እያደረገ ነው? ሞክ እያደረገ ነው። ከስሙ ብንጀምር ለምሳሌ እኔ ስለ አንቺ ሃይማኖት ላስረዳ ከፈለኩ፣ አንቺ ስለ እኔ ሃይማኖት ማስረዳት ከፈለክሽ ሞክ እየተደራረግን በአንቺ በሃይማኖትሽ እያላገጥኩ መሆን አለበት ሊንዳ? ከመጀመሪያ ኖ ዌይ ኖ፣ በፍጹም የለበት። አዎ አይሻ አይ ስነ ምግባር ስላልሽ ከስሙ እንኳን ላስረዳሽ ብዬ ነው። ስሙ ራሱ ካየሽው ሬድ ቲም ወረቃ ነው የሚለው። ሶ መጀመሪያ ከስም ይጀምራል፣ ከስነ ምግባር ከራስ ይጀምራል። ወደ ራስ ሃይማኖት ለመጥራት ስነ ምግባር ይፈልጋል። የራስን የሆነ አስተሳሰብ ጥሩ የሆነ ነገር ይፈልጋል እንጂ እየተሳደቡ እየተሳለቁ አይደለም። የፈለግሽውን አብዱልከሪም የፈለግሽውን ክርስቲያን ይገባና የፈለግሽውን ቁጭ ብለሽ መከታተል ትችያለሽ። ግን ዲፌንድ ስላደረግሽ ላስረዳሽ ብዬ ነው፣ ሌላ ነገር አይደለም። ሌላው ሊንዳ ጥያቄ ካለሽ እስልምና ላይ የፈለግሽውን ጠይቂ፣ ክርስትና ላይ ደግሞ የእያንዳንዱን ነገር ከፈለግሽ እናስረዳሻለን። አንቺ ብቻ ኮንፊውዝ ፓኒክ አትሁኝ። ይሄን ቤት ፎሎ አድርገሽ ተከታታይ፣ ግልጽ ሆነሽ ኦፕን ማይንድድ ሆነሽ ማለት ነው። ግልጽ ነው ሊንዳ? ደንበኛ ናት ስሚዝ። በቃ ይሄ ነው የሚፈልገው። አሁን እንትን ይኸውልሽ፣ አሁን ይኸው ኢንቫይት አድርጌዋለሁ ሊንዳ፣ ግን 2 ሚኒትስ አልፏል። አሁን ይኸው ኢንቫይት አድርጌዋለሁ። ስልታዊ ማፈግፈግ የሚባል ነገር አለ አልኩሽ። ስልታዊ ቅድም እኮ ነግሬሻለሁ። አንድ አካል ላይሳደብ ይችላል፣ ግን ስልታዊ ማፈግፈግ አለ። ጥያቄ አይመልስም ያልኩሽ ቅድም። አይመልሱም ጥያቄ ገባሽ? ያውን 2 ሚኒትስ ጠበቅን። ይኸው ኢንቫይት አድርጌዋለሁ ሊትራሊ።
ቀላል ጥያቄ ነው። ጥያቄ አይመልስ አላ ካንቺ ጋር የተያዘውን ገባሽ? አሁን እኛ አንቺ መሀላችን ላይ ስለ ወንጌል እያወራን ልጣልቅ ይገባው ወንጌል ላይ ያለው ነገር የለም ኢየሱስ ያስተማራቸው አስተማረ እንጂ ምን እንዳስተማረ የለም ብዬ ምኩራብ ላይ ያስተማረው የለም ብዬ ተናግሬያለሁ። ለምሳሌ ቃል በቃል ነው የምጠይቀው። በጣም ቀላል ጥያቄ ተክስተክሽ ግን የለም ይኸው 2 ሚኒትስ የለም 2 ሚኒትስ ኢንቫይት ልክ ያለው ደጋግሜ ማለት እሺ። አሁን ልቀጥታ ወደ ጥያቄው እንገባለን። ላስገባው አጭር ጥያቄ የምጠይቅህ እሺ። አሁን አሁን ያለህን ጥያቄ እሷ የምጠይቃትን ጥያቄ ትጠይቀኛለህ። በቃ ከዛ እናንተንም አንዳንድ ጥያቄ እሺ ቀጥል እጠይቃለሁ። ሉቃስ ወንጌል ምዕራፍ 6 ቁጥር 6 ላይ ማርቆስ ወንጌል ምዕራፍ 1 ቁጥር 21 ላይ ኢየሱስ የተለያዩ በመጽሐፍ ቅዱስ ወንጌል ላይ በተለያየ ቦታ ላይ ወንጌል ገብቶ አስተማረ ይላል። ምኩራብ ላይ ገብቶ እንዳስተማረ ይናገራል። በምኩራብ ገብቶ አስተማረ፣ ምኩራብ ላይ ገብቶ አስተማረ ይላል። አሁን አንተ የምትሰጠኝ የአንድ ጊዜውን ምኩራብ ላይ አይሁዶች ፊት ለፊት ላይ ያስተማረውን አንዱን ጽሑፍ አውጥተህ አሳየኝ። የአንድ ሰዓት 30 ደቂቃ ያወራውን ካለ 5 ደቂቃ ያወራው ካለ ቶሎ በል። መንግስተ ሰማያት ቀርባለችና ምኩራብ ላይ ለምን ብለህ ትወስናለህ? ኢየሱስ ክርስቶስ አስተማረ አይደል? ወደ መልሱ ካለ አለ ከሌለ የለም በለኝ መጀመሪያ እኮ። እሺ ቆይ አሁን እናንብበው እኮ። አሁን እንደዚህ አይነት ጥያቄ በጣም አጥብ በመጠየቁ ራሱ ትክክል አይደለም። ወደ መልሱ እሺ። አሁን ጥያቄ ኢየሱስ ክርስቶስ ምንድነው ምኩራብ ላይ ለምን ትለኛለህ? በምኩራብ አስገባል። ቆይ እኔ የምጠይቀውን ከሌለ የለም ነው የምትለው። ኢየሱስ ክርስቶስ ያስተማረው ነገር ኧረ አንዴ አታለቃቅስ። አንዴ ቆይ ተረጋጋ። እኔ የጠየቅኩትን ነው የምትመልስልኝ። ከሌለ የለም ማለት አንዴ ሉቃስ ወንጌል እኮ አንዴ ተረጋጋ። ታዲያ ኢየሱስ ደጋግሞ አይሁዶች በምኩራብ ማስተማሪያ ስፍራ ነው ምኩራብ ላይ ደጋግሞ ያስተምራል ኢየሱስ። ሉቃስ ወንጌል ምዕራፍ 6 ቁጥር 6 ላይ በሰንበትም ወደ ምኩራብ ገብቶ አስተማረ ይላል። ማርቆስ ወንጌል ምዕራፍ 1 ቁጥር 21 ላይ ምኩራብ ገብቶ አስተማረ። ኢየሱስ ምኩራብ እየሄደ ያስተምር ነበረ። ትምህርቴ እስከላኪ ነው እንጂ ከኔ አይደለም እያለ ይነገራቸው ነበር። እዛ ሲደነቁላ በትምህርቱ ሲደነቁ ማለት ነው። ግን ምኩራብ ያስተማረው ምንም ትምህርት የለም። ካለ አሳየኝ አንተ። አይሁዶች ፊት ለፊት ላይ በምኩራብ ያስተማረው አለ ካልክ አሳየኝ። ምኩራብ ላይ ያስተማረ ይኸው በምኩራብ እንዲህ እንዲያስተማረ የሚል ንግግሩ ካለ አሳየኝ። ቶሎ በል። ኦኬ እሺ። ምንድነው አይጭነቃችሁ። ለማንኛውም እሺ አንዴ ሊንዳ የተሻለ የለም መልስ ዝም ብለሽ ምኩራብ ወጣ ኢየሱስ እያልክ ያልከውም እንደሆነ ታውቃለህ። በምኩራብ ገብቶ አስተማረ። አዎ ለሊንዳ ነገርኳት እኮ በምኩራብ ገብቶ አስተማረ አልከኝ አይደለ? አታለቃቅስ። አንዴ ቆይ ተረጋጋ። ለሊንዳ የነገርኳት ቅድም ሊንዳ ነግርሽ። ሊንዳ ፎሎ አርጊኝ። በቃ አሁን ከነኚህ ጋር ጭቅጭቅ ነው የሚያደርጉት። ፎሎ አርጊኝና እንዳለው አሁን እንትን እንላለን። በቃ ለአንቺ ፎሎ እንድታደርጊ ስለፈለግኩ እሷ ፎሎ እንድታደርግ ለምን ትገባለህ? ጥያቄ ልትመልስ ነው እንጂ የምትገባው። ሊንዳ የተሻለ ኢየሱስ ምኩራብ አስተማረ እንደዚህ ሆነ የሚል የታሪክ መጽሐፍ ነው የምትከተየው አልኩሽ። የታለየው ምኩራብ ያስተማረው አንዱን አሳይኝ አልኩት። የለም። ለምን ምኩራብ ብለህ ትጠይቀኛለህ? ምኩራብ አይሁዶች የሚሰባሰቡበት ስፍራ ነው። እዛ ሲያስተምር ነበር፣ ሲደነቁ ነበር። አይሁዶች ከአምላክ ሰምቼ ነው ነገራችሁ ይላቸው ነበር። ግን ምንም ትምህርቱ የለም አልኩሽ። የለም፣ ታሪክ ነው የምታዳምጡት። ኢየሱስ ምኩራብ ቀደም እኮ ምሳሌ ሰጥቻለሁ። አብዱከሪምና ሊንዳ አወሩ። አብዱከሪምና ሊንዳ ተነጋገሩ። ሊንዳ ጥያቄ ስትጠይቅ ነበረ። ይሄ ስለኔና አንቺ የሚያወራ ታሪክ ነው። አንቺ ምን ጥያቄ ጠየቅሽ? እኔ ምን መለስኩልሽ? እሱ ነው የሚፈለገው። ስለዚህ ኢየሱስ ምን አስተማረ ምኩራብ ላይ? የለም። አሁን እሱን ጠየቁት፣ የለም። ማንም ሊመልስ አይችልም። ሊንዳ ይሄ ነው እውነታዎች። እንግዲህ መዳን ካለብሽ ለራስሽ ስትይ ዳኝ። የውጃ ሳሚ ስሚዝ ቀጥሉ። እሺ በቃ እሱን ትሆን ነው ማለት ነው። እንትን ሊንዳ የአሁኑን ክሊር ላርግልሽ የተወሰነ አብዶ ያለሽን ማለት ነው። እሺ አሁን ለምሳሌ ኢየሱስ ክርስቶስ ወንጌል ብሎ የሚያስተምረው ነገር ነበር። ያው ወንጌልን ያስተምር ነበር ኢየሱስ ክርስቶስ ማለት ነው። ከዛ እዚህ ዘመን ላይ ደግሞ ክርስቲያኖች ወንጌል ብለው የያዙት 4ቱ መጽሐፍቶች አሉ። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ማለት ነው። እነዚህ 4 የወንጌል መጽሐፍቶች አሉና ኢየሱስ ክርስቶስ ወንጌል ብሎ በሚያስተምርበት ጊዜ እነዚህን የወንጌል መጽሐፎች አይደለም እየገለጠ የሚያስተምር የነበረው። ይልቁንስ እነዚህ ወንጌላውያን የተባሉት የወንጌል ጽሑፍ የተባሉት ነገሮች ያዩትን የታሪክ ነገር ነው የመዘገቡና ያስቀመጡት እንጂ ኢየሱስ ክርስቶስ ወንጌል በሚያስተምርበት ጊዜ የዮሐንስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል የሚባሉ መጽሐፎች የሉም ነበረ። ይሄ ኢየሱስ ክርስቶስ ካረገ ከስንት ጊዜ በኋላ
የተጻፉ መጽሐፎች ናቸው ለማለት ፈልጎ ነው። ላይ ክሊር ስናደርገው ማለት ነው እንጂ ኢየሱስ ክርስቶስ እነዚህ የወንጌል መጽሐፍቶችን እየገለጠ አያስተምርም፣ ጭራሽ አያውቃቸውም ነበረ። ስለዚህ ዮሐንስም ሉቃስም ማርቆስም ዮሐንስም ታሪክ ነው በቃ ያዩትን የሰሙትን። ልክ ሉቃስ ወንጌል ላይ የቃሉ አገልጋዮች ላይክ ብዙዎች ነው ታሪክን ለማዘጋጀት እንደሞከሩት ብሎ ሉቃስ በቃ እኔም ይሄንን ጽፎ ዘንድ መልካም ሆኖ ታየኝ ብሎ ነው መጽሐፍ የጀመረው። በምንድነው በሆነች ሀገር ሄሮድስ ሀገር የምትባል ምናምን እያለ ይጀምራል ማለት ነው። ስለዚህ እኛ ምንድነው ፖይንታችን ኢየሱስ ክርስቶስ እነዚህ 4 የወንጌል መጽሐፎችን ነው ወይ እየገለጠ ሲያስተምር የነበረው ብለን ስንጠይቅ ኖ አይደለም። ይህንን ነው ሊያስረዳሽ እየሞከረ ያለው። ስለዚህ ምንድነው ሲል ማቴዎስ ላይ ስገቢ ኢየሱስ ክርስቶስ የትውልድ መጽሐፍ ይልሻል። ኢየሱስ ክርስቶስ የትውልድ መጽሐፍ ይልሽና አብርሃም ይስሐቅን ወለደ እያለ ይወርዳል ማለት ነው። ገባሽ አይደለም? ይሄ ነው። ስለዚህ ታሪክን የሰሙትን ምናምን ነገር ነው የጻፉት የሚለውን ነገር ለማሳየት ነው። ከገባሽ ክሊር ስናደርገው ማለት ነው። ሊንዳ ገብቶሻል? እሺ በእናንተ በኩል እኮ ያለውን ተረድቻለሁ። ይኸውልህ አሁን እኔ ላይክ እንደ ሬቲም እንደሚባለው ያን ያህል የሆነ አይነት ዲፌንድ ማድረግ የምችልበት አቅም ላይ ነኝ ብዬ አላስብም። ሜቢ በቀጣይ በደንብ እንትን ብዬ እመጣና እሱን እናወራለን። እንደዛ የምታደርገው አንቺ እውነታውን ለመጠ የሆነ ነገር እኮ ዲፌንድ ለማድረግ ከተነሳሽ እኮ ሰበብ ነው የምትፈልግ ያንን ነገር ዲፌንድ ለማድረግ ገባሻ? ያ ነገር ስህተት እንዳይሆን እንትታገያለሽ ነው። ከዜሮ ለዜሮ ዲፌንድ አይደረግም። ሲጀመር የሃይማኖት ነገር ለምሳሌ ለሀገሮች ዲፌንድ ልታደርግ ትችላለሽ፣ ለቤተሰቦች እንዲሁ በቃ ዲፌንድ ልታደርግ፣ ምክንያቱም አንዴ የዛ ሀገር እንትንሽ። ነገር ግን ይሄ የመዳኛ መንገድ የሃይማኖት መዳኛ መንገድ አንቺ የምትድኝበት ነው። ገባሻ? እንድምትቀልጅበት አይደለም። ለምሳሌ እኔ አሁን ኢትዮጵያዊ ነኝ፣ በቃ ለኢትዮጵያ ብታገል ሀገሬ ነው ወሪበል ምድንበት ማልድንበት ነገር አይደለም። ገባሽ? ልታገል እችላለሁ ከምንም ነገር ጋር ኢቨን ኢፍ በቃ እውነታ የሆነ ነገር ቢመጣ እንኳን ልዳረቅ ይችላለሁ በዛ ነገር ላይ። ሰው እንዴት የመዳን ጉዳይ ላይ ዲፌንድ ታደርጋለች? 1 ሲደመር 1 2 ነው የሚለው ያንቺ የነፍስሽ መዳን ላይ የተወሰነበት ነገር ላይ እንዴት ነው የምትታገው? ይሄ እኮ ህይወትሽን የሚያበላሽ ነገር ነው። እውነታውን ነው የምታዳምጪው፣ መታገል ሳይሆን እውነታው ምን ይላል የሚለውን ነገር የምትከተል። ጥቃቅን በሆኑ ነገሮች አሁን የአሁኑ ጸሐፊዎች ሁላ ብትመለከታቸው ጥቃቅን በሆነ ነገር ራሱ ይሳሳታሉ። ባይዘው እኔ አሁን የሆነ ክርስቲያን ላስገባልሽ ብዬ ያሰብኩኝ ነበር። እዚህ ያሉ ሰዎች እነሱ ወይ አነበብኩላችሁ ቅድም እንኳን ብሎ በስነ ስርዓት እንደቅር ከፈለሽ እንድገምልሽ። አሁን ሲጋጩ እናሳያት፣ እርስ በርስ ሲጋጩ ምን ትላለህ? ይኸውልህማ አብዱል ከሪም አሁን እናንተ እኮ የሆነ ተቃራኒ እንትን ናችሁና ከእናንተ ይሄን ነገር መረዳት ይከብደኛል። እሺ መጽሐፉን አንብበሽ እዚህ ጋር ይታይሻል። አንድ ነገር እሺ ላሳይሽ። በቃ ሰዎቹ ሲተርኩ የሚያውቁትን ያስታውሱትን ሲጽፉ እንደሚሳሳቱ ላሳይሽ። ለምሳሌ እችኛው መጽሐፍ ላይ ያለው እንመልከት እስቲ አትሊስት ቢያንስ ማለት ነው። እዚህ ይታይሻል ሊንዳ፣ እዚህ ጋር ጽሑፍ ይታይሻል ይታያል። ለምሳሌ አሁን ይሄ ማርቆስ ነው የሚነግረን። ከዛ 12ቱንም ወደ እርሱ አምጥቶ አለ ኢየሱስን ነው እንግዲህ ኢየሱስ 12ቱን ወደ እርሱ አመጣና ጠራቸው። ከዛ በርኩሳን መናፍስት ላይ ስልጣን ሰጣቸውና ለመንገድም አለ ከበትር በቀር እንጀራም ቢሆን ከረጢትም ቢሆን ማለቅም ቢሆን በመቀነት እንዳይዙ አዘዛቸው ይላል። ከምን ሲቀር? በትር ሲቀር አይደል ሊንዳ? ከበትር በቀር በትር ተከልክሏል። እዚህ ጋር ይተሻል። ለመንገድ ከበትር በቀር እንጀራም ቢሆን እንትን እንዳይዙ አዘዛቸው። በትር ይይዛሉ፣ ሌላ ነገር አይዙም። ይታይሻል። በትር መያዝ ይቻላል። ይተሻል። ለመንገድ ከበትር በቀር እንጀራም ቢሆን ከረጢትም ቢሆን ማለቅም በመቀነታቸው እንዳይዙ አዘዛቸው። በትር ይይዛሉ፣ ግን ሌላ ነገር እንዳትይዙ አላቸው። አይተሻል። ከበትር በቀር ብሎ ይሄ ማን የነገረን? ማርቆስ የነገረን። ማርቆስ ምን አለ? አይ ከበትር በቀር እንትን እንዳትሉ አለ። እሺ ከዛ ደግሞ ሉቃስ ደግሞ ምንድን ያለው የሚለውን ነገር ደግሞ እንመልከት። ሉቃስ ደግሞ ምን አለ መሰለሽ? ቆይ ላውጣው። እሺ ቆይ ላውጣው። ቀጥላት እስከዛ ነው እስከማውጣው የሆነ የምትላት ነገር። ሉቃስ 9 ይኸው አወጣሁት። በቃ ይታይሻል እዚህ ጋር። ይሄ ደግሞ ሉቃስ ይታይሻል ሊንዳ? የአሁኑን ታሪክ ደግሞ ሉቃስ እየነገረን ነው። ሉቃስ ምን አለን?
የእግዚአብሔር መንግስት ደዌ እንዲፈውሱ ላካቸዋልና እዚህ ጋር ምን አለ ተመልከች። እንዲህም አላቸው በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ እንዳይዙ ነገራቸው። በትርም እንዳትይዙ ብሏቸዋል አለ ሉቃስ። ማርቆስ ደግሞ አይ በትር ያዙ ግን ሌላ ነገር እንዳትይዙ ነው ያለው አለ። እዚህ ጋር አሁን ተመልከች በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን እንዳትይዙ አለ። ከሁለቱ አንዱ ተሳስተዋል። ምንም ሳትጠራጠሪ ማለት ነው። ህሊና ካለሽ ሳትጠራጠሪ ከሁለቱ አንዱ ተሳስተዋል። ማርቆስ 6:7 ላይ ሳይሽ ማርቆስ ይሄን በደንብ አንዴ እዩት፣ አንዴ ተመልከቱ፣ አንዴ እዩ ወደዛ ስል እንዳይጠፋብሽ። ሉቃስ ምን እንዳለ ተመልከች። ሉቃስ ምን አለ? በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ አትያዙ አለ። በትርም ቢሆን እንዳትይዙ ተመልከች። ሉቃስ በትርም ቢሆን እንዳትይዙ ብሏል። ኢየሱስ ነው ያለው። በትርም ቢሆን እንዳትይዙ ብሏል። ተመልከች። በትርም ቢሆን እንዳትይዙ አለ። ሉቃስ አለ። ማርቆስ ደግሞ ይህን ሲተርክ ምን እንዳለ እንመልከት። ማርቆስ ደግሞ ተመልከች። አሁን ሙሉ ነገር የተከለከለው በሉቃስ በትርም ቢሆን ተከልክሏል ነው። እዚህ ጋር ግን ማርቆስ ደግሞ ምን አለ? ለመንገድ ከበትር በቀር አለ። እንደዛ ነው ያለው አለ። ከበትር በቀር እንጀራም ቢሆን ከረጢትም ቢሆን ማለቅም በመቅረታቸው እንዳይዙ አዘዛቸዋል። በትር ፈቅዷል፣ ግን በትር መያዝ ይቻላል፣ ሌላ ነገር እንዳትይዙ ነው ያላቸዋል። ሉቃስ ደግሞ በትርም ቢሆን እንዳትይዙ ነው ያላቸዋል። አሁን ሁለቱ ስለ ኢየሱስ እየነገሩ ነው። ሉቃስ ሲነገረን አይ በትርም እንዳትይዙ፣ ማርቆስ ሲነገረን ለምን ሉቃስ ምንም እንዳትያዙ በትርም ቢሆን አለ። እንኪ ይሄን መድኃኒት ዋጭበት፣ ዝም ብዬ ራንደምሊ መንገደኛ መጥቼ ይሄን መድኃኒት እንኪ ውሰጅበት ይሻልሻል ብልሽ ትቀበኛለሽ? የመንገደኛ ሰው ሊንዳ ትውጫለሽ መድኃኒቱን? ኖ አሁን እኮ እናንተ ይሄን የሚያክል ባይብል ይሄን የሚያክል ማለት ስንት ትውልድ ሲቀባበሉ የመጣው ምናምን መጽሐፍ እንደ ተራ መጽሐፍ እኮ ነው እያወራችሁ ያላችሁ። ጭራሽ ሴንስ ሊሰጥ የማይችል ነገር ያ መድኃኒቱን ብትለው የሆኑ ሰዎች ተጠቅመው ስለዳኑበት ነው። ኖ እንደዚህ ተመሳሳይ ነገር ነው እያላችሁኝ ያላችሁት። ገብቶኛል። ይኸውልሽ ሊንዳዬ፣ ይኸውልሽ ምን ታደርጊ መሰለሽ፣ አሁን አንቺ እንድትመልሽ አይደለም ሄደሽ እንድትጠይቂ፣ ሌላ ነገር አይደለም። አሁን ምን ታደርጊ መሰለሽ፣ የሚታወቅ ሰው መሆን አለበት አይደል? ወይ ዶክተር ወይ የሆነ ነገር ላይሰንስድ የሆነ እንደዚህ የሆነ ነገር መሆን አለበት፣ ወይም ደግሞ ስለሱ ላይፍ ማወቅ መቻል አለብሽ አይደለ? መጀመሪያ ይሄ ያስማማናል፣ እኔንም አንቺንም። አዎ በጣም ጥሩ። ስለዚህ አሁን አንቺ ሄደሽ ስትጠይቂ ማለት ነው፣ ለምሳሌ ሉቃስ ከሆነ ሉቃስ ወንጌል ከሆነ እስቲ የሉቃስ ወንጌል ላይፍ ስታይሉን ጠይቂ። እንዴት ነበረ? ታማኝ ነበረ ወይ? ህይወቱ ምን ይመስላል? ዝም ብለሽ እንደው ከአባትና ከእናቱ ስም ራሱ እንጀምር እስቲ። ማን ነው የአባቱ ስም? ማን ነው የእናቱ ስም? የትውልድ ቦታው እንዴት ነው? አኗኗሩ እንዴት ነው? አጭበርባሪ ነበር? ሌባ ነበር? እስቲ ትንሽ ስለ ሉቃስ አንድ የሆነች ነገር አንድ ገጽ ነገር እንኳን ይንገሩሽ። ለምሳሌ ሉቃስ ማለት ይሄ ነው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው። ስለ መጽሐፉ ስለ ጻፉ አይደለም፣ ስለሱ ስለ ራሱ ህይወት። ለምን ታማኝ መሆኑን ማወቅ መቻል አለብን። ሌባ ነው፣ አጭበርብሮ ነው እዚህ የመጣው፣ ምን አይነት ሰው ነው? ኦኬ እኔ ስለሱ ባክግራውንድ ካላወቅኩኝ እሱ የጻፈውን ነገር ለምን እቀበላለሁ?
የሆነ ነገር እንደዚህ ሆኖብኝ ነው የጻፍኩት፣ በመንፈስ ቅዱስ ነው የጻፍኩት፣ እንደዚህ ነው የጻፍኩት ከማለቱ በፊት ያ ሰው እውነት ትረስወርዚ ነው፣ ይገባዋል፣ ሊታመን የሚገባ ሰው ነው። አሁን አንቺ ራሱ ጓደኛሽን እኮ ትለያለሽ በራስሽ። እገሌት እኮ እንዲህ ናት ያለሽ፣ እገሌ ደግሞ እንዲህ ነው። ለምን? ከላይፍ ስታይላቸው ባህሪያቸውን ስለምታውቂ። እስቲ የሃይማኖት መጽሐፍ የዘላለም ህይወትን ያስገኛል ተብሎ የጻፉልን ሰዎች ማንነታቸውን እናውቃለን። ኦኬ ሊንዳ፣ ማንነታቸውን እናውቃለን። ስለዚህ አሁን አንቺ ይህንን ጠይቂ እስቲ። ሚነግሩሽ ከሆነ ችግር የለውም። ስለ ሉቃስ እስቲ ከትውልድ ጀምሮ ያለውን ህይወት፣ አሁን ለምሳሌ እኛ ቁርአንን ያገኘው በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አማካኝነት ከሆነ ስለ ነቢዩ መሐመድ ብትጠይቂን ከአንድ እንነግርሻለን። ከመጀመሪያው ጀምሮ እስከሚሞቱበት ድረስ እያንዳንዱን አይደለም የስራቸውን እንዴት ሲራመዱ እንደነበር ራሱ እናውቃለን። አረማመዳቸውን ሁላ እናውቃለን። አይደለም ሌላውን ቁም ነገር ማለት ነው። ስለዚህ እነዚህ የዘላለም ህይወት ይሰጡናል ተብለን አሁን ያገኘናቸው እነዚህ ወንጌላቶች የሰጡን ሰዎች ዲቴል ስለነሱ ማወቅ የለብንም? አለብን ሊንዳ? አለብን ከሆነ እስቲ ጠይቂ። አሁን አንቺ እዚሁ መልሺ እዚሁ አምጪ ምናምን ሳይሆን ራስሽ ጠይቀሽ ስለነሱ ኢንዲቴል እፈልጋለሁ ብለሽ ጠይቂ። ይሄ ነው ሐሳቤ። አብዱ ቀጥሉ። ጀዛከላሁ ኸይር። በጣም አሪፍ ሐሳብ ነው ያነሳው እና ስጠይቂ ደግሞ ከመጽሐፍ ቅዱስ ላይ ያሳዩሽ። እሺ ሉቃስ ማን ነው የሚለውን ከመጽሐፍ ቅዱስ ያሳዩሽ። ማለትም ራሱ ወይ ማቴዎስ ማን ነው ተናጋሪው ራሱ ማቴዎስ ከሆኑ ከርዕሱ ላይ የተለጠፈውን ሳይሆን ከውስጥ ያሳዩሽ እና እንደዛ ነው። ጃ የምትለው ነገር አለ ወይ? መቀጠል ጥያቄ ካለሽ ቀጥይ ሊንዳ። እሱም ሆኖ ላይክ የትኛው ነው ላይክ እግዚአብሔር የሰጠውስ ነው አንዱ ፖይንቱ ማለት ነው። ምንድነው የ81 አዱ ነው 66 ነው 73ቱ ነው ደግሞ አለ ደግሞ በቨርዥን ራሱ ኪንግ ጀምስ አለ ላይክ ኒው ኢንተርናሽናል አለ እና የትኛው ነው ትክክለኛው የሚለውንም ነገር ለማወቅ ቢሞከር አሪፍ ነው። ምክንያቱም ሰዎች የመዳደቡት ላለመሆኑ እርግጠኛ መሆን መቻል አለብን እና የትኛውን መጽሐፍ ነው እውቅና የሚሰጠው ፈጣሪ የሚለውንም ነገር ቼክ ብታረግ አሪፍ ነው። ሳሚ ቀጥል። السلام عليكم ورحمة الله وبركاته. عبد الكريم جابر سميز እንደምን አመሻችሁ። ሊንዳ እንደምን ዋልሽ? እንደምን አመሻችሁ? الله يبارك فيكم። እኔ እንኳን የመወያየት እንትን የለኝም፣ ብቃትም ምንም የለኝም፣ እውቀትም የለኝም። አንድ ሐሳብ ለመስጠት ነው የመጣሁት። ባረከላሁ ፊኩም። ምንድነው እሱ? በተደጋጋሚ ሄሬት ሞራካ የሚባለው ቅድም ወንድሜ ስሚዝም አንስቶታል። ምንድነው ስሙን ካልቀየረ አትወያዩት የሚል ነገር ተነስቶ ነበር። እኛ ሊንዳ እንድንታውቅ የምንፈልገው ነገር አለ። እዚህ እነ አብዱከሪም እነ ጃቢር ስሜዝም ሌሎችም ወንድሞች መተው አንቺን ሲያስተምሩ ወይም ሌሎች ሰዎችን ሲያስተምሩ አንደኛ ምንዳውን ከአላህ ፈልገው ነው፣ ቁጥር 1 ማለት ነው። ምክንያቱም ምራቻ በአላህ እጅ ነው። አላህ ከፈለገ መንገዱን ያሳይሽና መቀበል ያለ መቀበል ያንቺ ፋንታ ሆኖ ያሳይሻል። ምራቻ በአላህ እጅ ነው እና እኛ እዚህ ላይ አሁን እኔ እንደው ሊንዳ እንድትመልሽልኝ ነገር ቢኖር እዚህ ጋር ራሱ አሁን አንተ ራሱ ስታወራ ማለት ነው አሁን አንተ ስታወራ ማለት ነው አላህ ከፈለገ ነው ምናምን እኮ ነው እያልከኝ ያለኸው እኮ ያልኳትን አልሰማሽኝም እኮ ምራቻው በሱ ነው አይደል? ምርጫው የመቀበል አለመቀበል ያንቺ ነው። አላህ እኮ ያሳይሻል መንገዱን። መቀበል አለመቀበል ያንቺ ስራ ነው። ግልጽ ነው አይደለ? ስለዚህ እኔ ልጨርስና ኢንሻአላህ ጥያቄ ካለሽ ጠይቂያለሽ፣ ችግር የለውም እሱ ኢንሻአላህ። እና ወአለይኩም ሰላም አንዴ በኋላ ደውል አብድረሳቅ አንዴ አፈን እንትን አፎን አቆረጠኝ ወይ? ቀጥሉ አንዴ ቀጥሉ። ሐሳብን ሰረቀበት እንደሽ አፎን አጎቱ ነው። በቃ እንግዲህ ከረበሸም ምንም ማድረግ አልችልም። ማቋረጥ ስላልቻልኩኝ ነው። እየነዳሁ ነው ወላሂ ማውራችሁ አሳሳቢ ስለሆነና ሊንዳ አንድ ሰው መጥቶ ለምሳሌ ኦርቶዶክስ ኮንሽ ለምሳሌ መጣና የቁልቋላ ማርያም ብሎ ሙስሊም ሆኖ የቁልቋላ ማርያም ብሎ ቢመጣ ምን ይሰማሻል አንቺ? በእርግጠኝነት ይደብርሻል። እንዴት እየተሳለቀ ይሄ ሰው ተቋረጥክ? ሊጋ ነው ሊንዳ ይሰማሻል? እኔ ነኝ እየተቋረጥኩ ያ አብዱልከሪም ያንተ ይሰማኛል።
አይ በቃ እንትን ሊንዳ አሁን የተነሳው ሀሳብ ላይ እንትን ነገር ያለሽ ነገር አለ ማለትም መምሪት ምናምን ይባላል ማለት ያው እሱ ከፈለገ ምናምን እንደዚህ የሚባል ነገር ከዚህ በፊትም ሰምቻለሁኝ። ማለት ብዙ ጊዜ በእናንተ በኩል የሙስሊሞችን ምናምን እንትን ሳይ ማለት ስለተመራን ምናምን የሚሉት ነገር አለ ነው ሰው ዋት ካን ዊ ዱ እኛ ታዲያ ምን ማድረግ እንችላለን ፈጣሪ ካልመረጠን ምናምን የሚል ጥያቄ ይነሳብኛል። አሁን ደግሞ እሱ ሲለው ድጋሚ ትዘለኝ እሺ አምሪት መመራትን መጣመም ይሄ መመራትን መጣመም ያ ኦፍ ኮርስ ይሄን አምላክ ያደርጋል። ይሄ ምንም ጥያቄ ያለው ነገር አይደለም። ነገር ግን ምንድነው የሚያደርገው ሲባል ያንቺን የልብ ውሳኔን ነው የሚፈጽምልሽ እንጂ እሱ ያንን ነገር እንትን አይልም። ለምሳሌ የመመራትና ያለመመራት እጅ በሱ እጅ ነው ያለው። ነገር ግን ያንን የሚሰጥሽ ያንቺን የልብ ፍላጎት ያንቺን የልብ ውሳኔ አይቶ ነው። ለምሳሌ ከተባለ አምላካችን አላህ ተናግሯል። ለምሳሌ አሁን ሰው ለማወቅ ካንቺ የተጣጣርሽ ነው ምናምን ለማወቅ እነዚህ አካላትን